የሀይሚዬ ትላንትናው የጸጉር ስታይሏ የተመቸው በላይክ ያሳየኝ። ትላንትና በጣም ደምቃ ነበር፣ በጣም አምሮባት ነበር። የጸጉር ዲዛይኗ በጣም 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 ነበር ያማረባት። ትላንትናው አለባበሷ ምናምን ቲሸርቷ ራሱ ከጸጉሯ ጋር የሚሄድ ነው እና ትላንትና ድምቅ ብላ ነበርና ይቺው ፎቶ ደግሞ ከየት አመጣሻት ብላችሁ እንዳትጠይቁኝ። አጋጣሚ ቲክቶክ ላይ ነው ያገኘኋት። ማንም አልሰጠኝም ሌላ አገኘኋት። ግን ሀይሚዬ የት ፖስት አድርጋት ነው ብዬ ብፈልግ ላገኛት አልቻልኩም። አላገኘኋትም። ግን የሆነ ሰው ፖስት አድርጎ አገኘኋት። እኔ እሷ ያለችበት ሁሉ አለውኝ። እናቴ የኔ ቆንጆ የኔ ጨረቃ ሲጀመር ማለት ነው እሷ ያለችበት ነው የሚታየኝ። ልብ የሚመራኝ ሁሉ ወደ እሷ ነው። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ቅዳሜ 27 መድኃኒዓለም ያሰባችሁትን በሙሉ ይፈጽምላችሁ። በዕለተ ቀኑ ደስ የሚል ቀን ነው ዛሬ። የምር በመድኃኒዓለም ቀን ደስ የሚል ቀን ነው። እናማ እላችኋለሁ እንደው ቅድም በሰራሁት ቪዲዮ ላይ ትላንትና እዛ አፋችሁን ስከፍቱ ስትሳደቡ የነበራችሁ ሰዎች እማናቃችሁ መሰል እንዴ? አካውንት ቀይራችሁ እየመጣችሁ በውስጥ አንቺ አሽቃባጭ፣ አንቺ ለቃቃሚ፣ አንቺ ከእውነት የራቅሽ ለመለቃቀብ 5-10 ለማግኘት ብላችሁ መታችሁ አፋችሁን የከፈታችሁብኝ ምን ላርጋችሁ? እሺ እኔ እውነት ነው የምወደው፣ ውሸት አልወድም። ወይም ደግሞ እኔ ምቀኝነት የቅናት ምናምን የሚባለው ነገር አይነካካኝም። እሺ ለዛ ነው። ስለዚህ እውነት ሲናገሩ ደግሞ ጠላት ብዙ ነው። ምንም ማድረግ አይቻልም። ጥሉኝ ብትወዱኝ ምንም የእናንተ ላይክ እኔን አያስተዳድረኝም። ላይክ ለማድረግ ቅንነት ብቻ በቂ ነው። ቅን ሰዎች ደግሞ አሉ፣ እነሱ ይበቁኛል። እሺ ገደል ግቡ።